ይሄን ሻንጣ ያዘጋጇት የኔ ልብሶች ናቸው እና ከዚህ ቤት ልወጣ አንተ ደግሞ እዚህ እንድትገባ ነው ይሄን ሀሳብ ያመጣሁት። በመጀመሪያ እንዳዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦቼ ጋር እሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ምጓተክ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ። ባለሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማም። አይ እንዴት ነህ? ደህና ነህ? አላህ እግዚአብሔር ይመስገን። አማን ነው። ደህና እንዴት ነህ? ናግባ በለው ዋና መጣክ ናግባ። እውነት ጌታ ሊደፋኝ ነው። ምን ተገኘ? ምንም ነው ቀሚስ ሻማል። እውነት ወይ በቃ አይሙክሽ ያምራል። እውነት ጌታን ወዴት ለሚሄድ ነው? ለዚህ ሽብርቅ ያለሽ የምርክን ነው ጌታን ቤት ቁጭ ብዬ የሆነ ጉዞ የሚያደርሰው ነው። ዛሬ እንትን ጉዞ ይዤ ልሄድ እንዴ? ና እስኪ እዚህ ጋር ጉዞ የሆነ ቦታ ይዤ ልሄድ። ሀሳቤን ልታስቀይረኝ ነው። ግራ ነው የምታጋቢ። በአንድ ቀን ተነስተን እንሂድ የሆነ ሀገር ከኢትዮጵያ እንውጣለት ትችያለሽ። ቀልድሽ ብዙ ነው። እንደዛ አይደለም። ይሄ የእኔ ሻንጣ ነው። እሺ እንዴ ስለመጣ ደስ ብሎኛል። ቤት ያልጠፋብህማ። ፎቶውን እዚህ ጋር አደረግሽው እንዴ? ኦ ያምራል። ጌታ እውነት ወደድከው? ዋው ማን ነው ግን ልጁ? እንዴት እንዴት ደግሞ ስታምር ዛሬ ቲሸርት ያምራል። አመሰግናለሁ። አንተም ታምራለህ። ምን ነው ምንም ፎቶ ያምራል። የሰቀልሽበት ቦታ ጥሩ ቦታ ነው። አትናፍቀኝ ነው አሁን እኮ ለምን እያየሁት እየተጽናናሁ እያልኩት ነው። ቻፕስቲክ የለበትም ከዛ በፊት ስልክሽ ላይ የለም እንዴ ነው ፎቶ? የለም ግን እንደዚህ ይሄ እኮ ኦልሬዲ ባካል በለው ጥልቀቱ ራሱ ካንተ እኩል ነው። እኔ ምልክ ለምን የምወደውን ሽቶ ተቀብተሻል? ወይ ጉዴ አብርሃም አንተ እንዴ ሽቶ ተቀበልሽ? ሽቶ ነው እውነት ሽቶ ነው። ደስ ይላል ሽቶ። እሺ እንዴ ቀበይታ አይ ደስ ይላል ጠረኑ እና የምወደው አይነት ሽቶ ነው እና ለዛ ነው እኔ የምወዳቸው ነገሮች እያፈላለግሽ ምናምን ነገር እንደዛ አይደለም አብርሃም፣ እንደዛ ነው እየመሰለኝ ያለው ማለት ነው። አብርሃም ምን ይወዳል? ምን አይነት ሽቶ፣ ምን አይነት ምግብ፣ ምን አይነት መጠጥ እያሽኮረመንከኝ ነው። እንደዛ ነው የሚመስለው። በስመ አብ የምርክ ነው ሽቶ እንደርስ ነው። ምን እኔ ድሮ ማቀው ከኋላ እንዲህ ሲባል ነው እንደዚህ ያላቀ እንዴ የምር እኮ ነው። ማስተፋሃኝ እኮ ሽቶሽ ደስ ይላል። ለካይ ብዙ ነገር አስቤ ባይ ዘ ወይ ፍቃደኛ ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦቼ ጋር እሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ምጓተክ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ። ባለሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማህልኝም ማለት? እሺ ስለዚህ አሁን ምን እንደስማማ ነው? እሺ ጠራሽ ምን እንደስማማ አይደል እንገረክ። አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩክ። ኦኬ አሁን ደግሞ እኔ ልውጣልክ እዚህ ቤት ተረፍስ አድርግ። አንቺ ምሽር ግን ጥሪያለሽ ጋር ሄዳለሁ። ምንም ችግር የለውም። ምክንያቱም እዚህ ቤት እንኳን ስገባ እኔ ሰፈሩን እንኳን በደንብ አላውቀውም። ገባ ለኔ ምንም ችግር የለውም። እንዴ አንቺ ወጥተሽ እኔ እዚህ ቤት ውስጥ ልኖር ምን ችግር አለ? እግዚአብሔር ነው። እሺ ነው እኔ ነው ተጠራሽ ማለት ነው። ችግር አለብሽ አብርሃም። ከዚህ በኋላ ማለት ነው ሁለተኛ እዚህ ቤት ከመጣሁኝ የምር በመጣው ቁጥር እያስደብርሽ ስለሆነ እኔ አልመጣም። አብርሃም ስነ ስርዓት ሰማኝ። ቆይ ሰማኝ አንዴ ነው አይደለም ጌታም እንዴ እሺ አስጨርሰኛ ነኝ። ምንድነው አንዴ ሰማኝ እኔን ሰማኝ። ይልክ እኔ ልብሴን አዘጋጅቼ ጨርሻለሁ። ስለዚህ አንተ እዚህ እረፍት አድርግ። እኔ ቤተሰቦቼ ጋር ነው የምሄደው። ቤተሰቦቼ ጋር ስጋዎቼ ጋር ዘመዶቼ ጋር አንቺን አስወጥቼ እኔ እንዴት እኔ እንዳልወጣ ሰማኝ እኔ እንዳልወጣ ሰማኝ። አልሰማሽም አብርሃም በእግዚአብሔር አትቀልድ። አንተ ቀልድ ነው ያስከው። ጌታ ነው የቀለድኩ አይደለም። አልሰማሽም አንቺ ወጥተሽ እኔ እዚህ ቤት አልኖር አይደለም ለመኖር
እንደዚህ ግሬን ማላነሳ እዚህ ቤት ማኖርበት ምክንያት ምንድን ነው? እስቲ ቁጭ በል ተረጋጋ። እዚህ ጋር ደገፍ በል እንዴ ተረጋጋ። እያወራሽ ያለሽ እኮ ሀሳብ እኮ ማይሆን ሀሳብ ነው እያወራሽ ያለሽ። ምንም የማይሆን ሀሳብ አይደለም። ስማኝ፣ ከዚህ በላይ ምን ስማኝ። እኔን እሺ ፍቃደኛ አይደለም እኮ አብሬክ ልኖር ብዬ እኮ ፍቃደኛ አይደለም አይደል እኮ እኔ አብሬሽ ደግሞ ነግረውኛል። አቤልና ብሩክም ነግረውኛል። ምን ነገርሽ? ቤት ፍለጋ አንዴ ባለ 2 ክፍል ስትል አንዴ ባለ 3 ክፍል ስትል እንደገና የሚፈልገው ደላላ ምንም የሚፈልገው ደላላ ነው እኮ እየሄድክ ቼክ ማድረግ ነው የሚጠብቅ። እንደገና ሆቴል ሩምም ደግሞ ያስከው በጣም ትልቅ ሆቴል ላይ ነው። በየጊዜው እየከፈልክ ምናምን ያሳሰበኝ ልይሻለሁ። ከዛ ቁርስም ሰራት ውጪ ነው የምትበላው። እረፍ። ከዛ በኋላ ጊዜን ታቃጥላለህ። ስራህን እንዴት ተመቻቸል አይደለም። ማንም እንደቤት ነው የለም። ከዛ ሩም ውስጥ ደግሞ ካልጋ ውጪ ምንም የለም። ሶፋ የለም። ቲቪ አለ እንዴ? አዎ ቲቪ ይኖራል አለ። ሁሉም ነገር አለ። የምታያቸው ነገሮች በሙሉ አሁን አሉ። እኔ ደግሞ ጨነቀኛ። ለምን ይጨንቅሻል? እንዴ መጀመሪያ ቤት ላይ ብትኖር ኖሮ ምንም ችግር የለውም። ሁሉ ነገር የተሟላ የሞቀ ቤት ላይ ነው ያለው። አማራም ተዋ ስምሽ ነው የሚላ ስምሽ ነው። አዎ በቃ ስለዚህ እኔ አንቺን አስወጥቼ መቼም ቢሆን አንገት ይታረዳታል እንጂ እዚህ ቤት አልኖርም። ከዚህ በኋላ ደግሞ ሁለተኛ እዚህ ቤት ከመጣሁኝ ሰው አትበይ እንዴ። ቆይ ወደ ፈላ ስማኝ። እዚህ ቤት ተመልሼ የማልመጣው እኔ ነኝ። ገባክ? እሄዳለሁ። ከዛ አልደርስብህም። አልመጣም። እዚህ ቤትክ ምናምን አልመጣም። እረሳዋለሁ ይሄን ቤት ማለት ነው። ከዛ አንተ ሰላም ሆነህ ትኖራለህ። ይኸው እዚህ ሶፋ አለ፣ ኪችኑም አለ የተስተካከለ፣ ሻወር ሽንት ቤቱ ጽድት ያለ ነው። አጽድቼልሃለሁ። ከፈለግ ሰራተኛም አለች። እሷን መታ የፈለከው ነገር ጠዋት ቤት አጽድታ ምግብ ሰርታ ትሄዳለች ማለት ነው። የቤት ምግብ ሲያምርህ የቤት ምግብ ከፈለክ ደግሞ ፍቃደኛ ከሆንክ አንተ ፍቃደኛ ከሆንክ በእኔ ቤት መጥቼ ቡና አፍልቼ ምናምን እሄዳለሁ እኔ ቤተሰቦቼ ጋር። ልትረብሽኝ ነው። ስለዚህ ኤርሚታ እኔ ልሂድ በቃ። ከዚህ በላይ መቆየት የለብኝም። እውነት ትንሽ ሌላ ቀን እመጣለሁ በሰፊው። አሁን ዛሬ አንደኛ ሀሳብሽ ተንጠልጥለዋል። መውጣት ነበር የነበረሽ ምናምን። ስለዚህ ያረጉት ነው ኤቭሪቲንግ አዘጋጅሻለሁ። ልወጣ ነው እኔ ቀድሜ ልወጣ ነው። ትቼሽ ሰላም ሳልልሽ ከሚሄድ ሀሳብሽን ትተሽ በሰላማዊ መንገድ ቸው ብዬሽ ልሂድ። ከዛ እንገናኛለን። በዚህ ዕለት ቀን እደውልልሻለሁ። እሺ? ትናፍቀኛለህ እኮ ምነው? ፎቶ አለ? ኧረ አምልጦኝ ነው ቅድም እንደዛ ያልኩት። ስትናፍቀኝ ፎቶ አለ ብለሻል እኮ። ስለዚህ ከፎቶ ታዲያ አየዋለሁ እንጂ አላቅፈው እና ልለው አያወራኝ። ከፎቶች ጋር ቆይ አብርሃም። ወይ እሺ ምን ላድርግልህ? ምንም እውነት ምንም አልፈልግም። በቃ በቂ እኮ ነው ለእኔ ማሰብሽ በቂ ነው ብዬሻለሁ። ተመችቶሃል ግን ሆቴሉ? የቡና ሴሪሞኒ ያላፈቀህ ቤት ላይ እንደዚህ ድባቡ ምናምን እነግርሻለሁ። እውነት አሁን አላስፈልግህም? አሁን አላስፈልግም። የቤት ድባብ ምንም አላፈቀህም እኮ። ሌላ ቀን አልኩሽ እኮ። ዛሬ ግን ግቢር እኔም የሆነ ስራ አለኝ በጣም ፈልጌያለሁ ስላልሽ ነው ሮጬ የመጣሁት ማለት ነው። ስለዚህ ሌላ ቀን እንገናኛለን። ቻው ቻው በይኛ እንዴ ቻው በይኝ በስነ ስርዓት። እኔ ሀሳቤን ሳትጨርስ እኮ ልሄድ ወይንስ ቻው ትይኛለሽ? አይደለም ቻው ምናምን እያልክ እንትን አትበላኝ። ቆይ ስማኝ እኔ ሀሳቤን አልጨረስኩም እኮ። እኔ ሄድ አሁን ድጋሚ ወደኋላ እንዳትመለሽ እሺ? አልመለስም። ስማኝ አረሳሳኸኝ እኮ ሀሳቤን አረሳሳኸኝ። የተዘጋጀሁበት ነገር እሺ ትንሽ ቆይልኝ። ፈታ በይ እሺ፣ እንዳይደብርሽ ፈታ በይ። የሚያስደብርሽ ነገር ካለ ደውይልኝ። ቅና ችግር ካለ ሽጉጥ አለ። ቅና በምን ጠሩ ነው ደስ ሲል እንደዛ አይደለም። እኔ ላሳይሽ። ቆይ እባክሽ አንቺ ማንቺን ነገር ዝም ብለሽ ስነ ስርዓት ደስ አይልም። አይቻልም። እና እዚህ ጋር እየያዘች ነው እኮ በአሻንጉሊት ልቀኝ። ቆይ ላሳይሽ። አጨፋፈር ላሳይሽ። ቆይ አብርሃም የተመሰጥክባት ነው። እረፍ። ሁለተኛ ላስቀምጣት። እኔ ነኝ እኮ ቀሚስ የለበስኩት። ነው አስጨፍር ያለብን። አስተያየትህ ምናምን ደስ አይልም። ላስጨፍርሽ አንቺ ላስጨፍርሽ እንደዛ ሳይሆን ስማኝ፣ እሷን ስማኝ፣ አስተያየትህ እሷ ላይ ደስ አይልም። እሺ ጥላት አለው። ይዛት ውጣ። እንደ ነገር ይዛት ከወጣትማ
ሌላ ነገር ታደርጋላችሁ። ለማንኛውም መልካም ቀን። እንገናኛለን። ፈጣሪ ካለ ከ2-3 ቀን በኋላ እኔ ጋር አውራሽ። እሺ ባይ። አጠቅመክ እንደኔ ደግሞ አትወድም። እሺ እንደኔ እንትን ስላለች ታምራለች። ከኔ ትበልጣለች። ከአንቺ አትበልጥም። እውነት ከኔና ከሷ አንቺ። እሺ ኩባይ ምናምን አትበላት። እንዳታያት ዞረክ እንዳታያት። ላውራክ ያሰብኩትን ነገር እንዲጥቅልል አድርገህ ጨረስክ ማለት ነው። የነበር ፍላጎት አብርሃም ምን ነው? ፍንድቅድቅ ብለሃል ዛሬ። በሰላም ፍንድቅድቅ እንዳደረገኝ ታውቂያለሽ? የአንቺ ነገር ስራሽን ምናምን አይቼ ነው። አይ ቀሚሴም ጠረኔም መሰለኝ። ምን ነው እንቃሽተው ምልክት አትቀመሽብኝ። 2 ምልክት 3 ምልክት ሁሉም ላይ ያለ ጌታን ባይ ናታሚ ነው። እናት እንደዛ ነው እንደምረጠው በረገጥከው እኮ እንደውድ ምን ፊት ግን እኔ ምን አላፈቀህም ልትሄድ ነው? ጫማዬን በነቅላ ጨመር ረስቼው ማለት ነው። ዛሬ አንቺ ብዙ ነገር ታስረሽኛለሽ። ትንሽ ከቆየሽ አንድ በሉት ይሻለኛል። ስማኝማ እሺ ቤት አብሬክ ላስፈልግህ። ቤት አብረን እንፈልግ። ደላላሽ እንደ አንቺ አብርሃም ግን በጣም የተዝናናህብኝ ነው ታውቀዋል። ዛሬ እና አንቺ ደላላሽ በጣም ቅር እያልክብኝ ነው። ዛሬ አብርሃም እኔ ሀሳቤን አስቀይሮኛል። ማለት እንዴት ነው አይታችሁታል? ማንነቱን ምናምን ግራ